Hi everybody, my name is Soborno Berry, and I'll be your teacher for today. Let's begin. In 2018, when Soborno was just 6 years old, Harvard University recognized him as a scientist. After he won the Child Prodigy Award as a scientist, Ruia College of Mumbai University appointed him as a scientist and visiting professor of physics. My name is Soborno Isaac Berry. I'm 12 years old. Especially in the US, you will just suck all the passion out of the passionate teachers because of really corrupt educational system. He was beyond our level. ብዙ ጊዜ ፕሮፌሰር ገሌ አለዛም ዶክተር ገሌ ተብሎ የሚጠሩ ሰዎች እድሜያቸው ትልቅ ሽበት ጣል ያለባቸው አለዛም ጺማቸው የተንጀረገገ ባይነሊናችን ሊመጡብን ይችላሉ። ሆኖም ይህንን የተለመደ ሳቤ ጣሰና ገና በ12 ዓመቱ ፕሮፌሰር የሆነው ሶቦርኖ አይዛክ ባሪ የዓለምን ትኩረት ስቧል። የዓለማችን ትንሹ ፕሮፌሰር በሚልም ተጠርቷል። He is an 11-year-old professor who is a Bengali American prodigy. He is now considered the youngest professor in the world. ባሪ ገና የስምንተኛ ክፍል ተማሪ ያለ ነበር የሂሳብና የሰላም ምክርን የሚሰጥ መጽሐፍትን መጻፍ የቻለው። ባሪ የተወለደው እንደ አውሮፓ አቆጣጠር በ2012 ሲሆን የወላጆቹ ሜሰር ግንድ ከንድ ይመዘዛል። እናም ባሪ በአሜሪካ ኒውዮርክ ከወላጆቹና ከወንድሙ ጋር ይኖራል። እስያ አሜሪካዊው ትንሹ ሳይንቲስትና ፕሮፌሰር ባሪ እንደ አውሮፓ አቆጣጠር በ2018 ገና የ6 ዓመት ልጅ እያለ የሃርቫርድ ዩኒቨርሲቲ የሳይንቲስትነት ዕውቅና ሰጥቶታል። In 2018, when Soborno was just 6 years old, Harvard University recognized him as a scientist. After he won the Child Prodigy Award as a scientist, Ruia College of Mumbai University appointed him as a scientist and visiting professor of physics. የዳቪንቺ የቴክኖሎጂ ማኔጅመንት ኢንስቲትዩት ለባሪ ዘዳቪንቺ ሎሬት የሚል ማዕረግ ማጎናጽፎታል። በባሪ የትምህርት ችሎታና ስኬቶቹ ላይ የመገናኛ ብዙሃን በቢዝነስ ዘገባቸው ፕሮግራም ሰርተውለታል። And welcome to my physics class. With enough determination and enough passion, anything is possible. Soborno Isaac Bari, who is known as God of Mathematics, has won the Da Vinci Laureate Award from the Da Vinci Institute in South Africa. As far as I know, I'm the youngest professor that's ever taught at a university. Soborno Bari will become the youngest person ever to attend NYU. He is just 12 years old. ይህ የተለየ የሂሳብና ሳይንስ ችሎታ ያለው ታዳጊ አንዳንድ የሚላቸው ነገሮችን ብዙዎች እንዴት ሊሆን ይችላል ሲሉ ተከራክረውበታል። እንደ ማሳያም ባሪ እንደሚለው ከ1 እስከ 2 ዓመት ባለው ጊዜ ውስጥ ከፍተኛ የሂሳብ ትምህርት ፍቅርን አዳብሬያለሁ ብሏል። በእርግጥ ይላል ባሪ በዛ ዕድሜ የሂሳብ ፍላጎት ስሜት እንጂ ችሎታ ብዬ አልጠራውም ይላል። አባቱ የሂሳብ ተማሪ የነበረው ባሪ በቤታቸው ውስጥ ባለው ሰሌዳ ላይ አባቱ የሚሰራቸውን ሂሳቦች በመመልከት እንዴት እንደሰራውና ምን ማለት እንደሆነ እጠይቀው ነበር ብሏል። In short, I think that a key to teaching is just being able to make your students understand something at an intuitive level. If you can't explain something in one sentence, you don't understand it yourself. So I think that my dad gave me that gift of being a great teacher. My dad was a great teacher to me. የአባቱን የሂሳብ አሰራሮች ቁጭ ብሎ የተመለከተው ባሪ አንድ ቀን በሁሉም ሂሳብ ቀመሮች በድፍረት ለማስላት ተነስቼ ተሳካልኝ ብሏል። በኋላም አባቱ የልጁን የሂሳብና ሳይንስ ዝንባሌ በመገንዘብ በተለይም ሂሳብን ስራዬ ብሎ ያስጠናው ጀመር። ባሪም የሂሳብ ቀመሮች እንዴት እንደሚሰራባቸው ዘወትር በማየት የመሞከር ፍላጎት እንዳሳደረበት ገልጿል። እናም ይላል ባሪ ሂሳብን አሁን ባለውበት ደረጃ እስከምችል ድረስ ብዙ ለማወቅ ታግያለሁ ብሏል። ባሪም ሲናገር የሂሳብ ችሎታዬን አንዳንዶች እንደ ተሰጥኦ ያዩታል፣ እኔ ደግሞ ሂሳብን የመስራት ስሜት አድርጌ ወስደዋለሁ ይላል። ባሪ ገና የአራተኛ ክፍል ተማሪ ያለ የ8ኛ ክፍልን ፈተና ተፈትኖ በማለፉ 8ኛ ክፍል ገብቶ ተማረ። 9ኛ ክፍልን እንዳጠናቀቀም አሁንም የደብል መጥቶ 12ኛ ክፍል ገባ። እናም ባሪ በ12 ዓመቱ 12ኛ ክፍል ደረሰ። ይህም ከእድሜ እኩዮቹ እጅግ በፈጠነ መልኩ የሃይስኩልና የዩኒቨርሲቲ የመሰናዶ ትምህርቱን ማጠናቀቅ ችሏል። የ12 ዓመቱ ሶቦርኖ ባሪ ከማልቨርን ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ትምህርቱን ሲያጠናቅቅም በእድሜ በጣም ትንሹ ነበር። ባሪን በቅርበት የሚያውቁት መምህራኖቹ እሱ 9 ዓመቱ ላይ ፈጽሞ እንደ 9 ዓመት ልጅ አልነበረም ይላሉ።
የባሪ ተአምር በዚህ ብቻ አላበቃም። ኒውዮርክ ዩኒቨርሲቲ ገብቶም ገና 1 ዓመት እንደተማረ ባሳተማቸው የሂሳብ ጆርናሎችና ባሳተመው ዘላቭ የተሰኘ መጽሐፍ የፕሮፌሰርነት ማዕረግ ተሰጥቶታል። በእርግጥም ባሪ ከዚህ በፊት የ4 ዓመት ልጅ እያለ ባሳየው የሂሳብ ችሎታ በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ እውቅና ተሰጥቶት ነበር። ልክ በ7 ዓመቱም ዘላቭ ወይም ፍቅር የተባለ መጽሐፍ ያሳተመ ሲሆን የመጽሐፉ ይዘትም ከአመጽ ነጻ የሆነችን ዓለም እንዴት መፍጠር እንደሚቻል ያብራራል። ባሪ ፕሮብለም ሶልቪንግ በሚል ያሳተመውን የሂሳብ ጆርናል የተመለከተው የሃርቫርድ ዩኒቨርሲቲ ባሪ ይበልጥ የሂሳብ ተሰጥኦን እንዲያወጣ በሚል በነጻ የትምህርት ዕድል ወደ ኒውዮርክ ዩኒቨርሲቲ ላከው። አሁን ላይ የ13 ዓመቱ ባሪ ልክ በ14 ዓመቱ የመጀመሪያ የሂሳብ ዲግሪውን ሊቀበል በዝግጅት ላይ ነው። ባሪ በዛም ትምህርቱን ቀጥሎ በ18 ዓመቱ የዶክትሬት ዲግሪውን ለመያዝ እቅድ ማውጣቱን ገልጿል። ባሪ ከመምህራኖቹ እስከ አብሮት የሚማሩ የክፍል ጓደኞቹ የሚያሳዩት አድናቆትና ፍቅር በትምህርቱ ላይ ይበልጥ እንዲበረታ እንዳደረገው ገልጿል። Don't get confused with their algebra class. This is the ባሪ በክፍል ውስጥ ሁሌም በእድሜ ትንሹ ቢሆንም ሁሉም መምህራንና አብዛኞቹ ተማሪዎች ለሱ ያላቸው ድጋፍ ከፍተኛ መሆኑን ገልጿል። እናቱ ሻሂዳ ባሪ ስለ ልጇ የትምህርት ጉብዝና በኩራት ትናገራለች። በትምህርት ላይ ያለው ቆራጥነትና ልዩ ችሎታው ሁሌም ከኩዮቹ የተለየ እንደሚያደርገው ትናገራለች። እናቱ ሻሂዳ ስታክልም ባሪ ሁሌም ከኩዮቹ እርምጃዎችን እንደቀደመ ነው ስትል ከኤቢሲ 7 ጋር ባደረገችው ቃለ ምልልስ ገልጻለች። ስለ ትንሹ ፕሮፌሰር ባሪ ልዩ ችሎታ መምህራኑ ምስክሮች ናቸው። የኬሚስትሪ መምህሩ የነበሩት ፓትሪክ ኖላን እንዳሉት የባሪ ጭንቅላት ከስከዛሬዎቹ ተማሪዎቻችን ሁሉ የተለየ ነው ብለዋል። በተለይም ለሂሳብና የሳይንስ ትምህርቶች ልዩ ፍቅር አለኝ የሚለው ባሪ ሰዎች እድሜንና የትምህርት ደረጃዬን በማነጻጸር ግራ ይጋባሉ ብሏል። አስገራሚው ነገር የ13 ዓመቱ ባሪ ከአሜሪካ እየተመላለሰ በታዋቂው የሙምባይ ዩኒቨርሲቲ በተጋባዥ መምህርነት ፊዚክስ ያስተምራል። My question to you, Professor Gary, is according to you, what do you think is the most efficient way of learning? God, I can hear the door opening. Who's entering? Anyway, let's see. ለሂሳብና ፊዚክስ ባለው ችሎታና ፍቅር አሁን ላይ በኒውዮርክ ዩኒቨርሲቲ ባገኘው ሙሉ የነጻ የትምህርት ዕድል እየተማረ የሚገኘው ባሪ ዓላማውም ሂሳብና ፊዚክስን ይበልጥ በመረዳት እነዚህን ሁለት ትምህርቶችን ለሌሎች ማስተማር እንደሆነ ይገልጻል። ባሪ ገና በልጅነቱ በርካታ ስኬቶች ላይ ደርሷል። መጽሐፍትን ጽፏል። በዚህም ትላልቅ ዓለም አቀፍ የመገናኛ ብዙሃን ቃለ መጠይቅ አድርገውለታል። ከዚህ በተጨማሪም የሂሳብ ፕሮብለሞችን እየፈታ የሚያስተምርበት ከ300,000 በላይ ተከታዮች ያሉት ባሪ ሳይንስ ላብ የተባለ የዩቲዩብ ቻናል አለው። ሁለት መጽሐፎችን የጻፈውና የዩኒቨርሲቲ ትምህርቱን ሳይጨርስ በህንድ ሙምባይ ዩኒቨርሲቲ በተጋባዥ መምህርነት ፊዚክስ የሚያስተምረው ባሪ በአሜሪካ ስኮላስቲክ አሰስመንት ቴስት ወይም የኮሌጅ መግቢያ መመዘኛ ፈተናን ከ1600 1500 ውጤት በማስመዝገብ የዓለምን ትኩረት አግኝቶ ኢቢሲ 7 የተባለው የቴሌቪዥን ጣቢያ የዘገባ ሽፋን ሰጥቶታል። A, B. Now that's not XY coordinate. ለባሪ የሎሬትነት ሽልማት ያበረከተው የዳቪንቺ ኢንስቲትዩት ፕሬዝዳንት ሴቻፓ ሞቴሏ እንደተናገሩት ተቋማችን ባሪን በመሸለሙ ኩራት ይሰማል ብለዋል። ሞቴሏ ሲያብራሩም በሰዎች መካከል ሁሌም የተለየ ተሰጥኦ የሚያሳዩ ግለሰቦች እንዳሉ እናምናለን። ባሪ ምንም እንኳን ልጅ ቢሆንም የፕሮፌሰርነት ማዕረጉ ይገባል ብለን እናምናለን ካሉ በኋላ የዚህ አይነት የመነሳሳት ተምሳሌት የሆኑ ግለሰቦች ለትውልዱ እጅግ አስፈላጊ ናቸው ብለዋል። የዳቪንቺ የቴክኖሎጂ ኢንስቲትዩት ዋና ስራ አስፈጻሚ ቤንጃሚን አንደርሰን እንዳሉት ደግሞ የዳቪንቺ ኢንስቲትዩት ከአስደናቂ ሰዎች ጋር አብሮነት መፍጠር ላይ ትልቅ ትኩረት ይሰጣል። ፕሮፌሰር ባሪ ድንቅ ልጅ ነው። የቴክኖሎጂ ሚና ትክክለኛ ግንዛቤን በማንጸባረቅና በዚህም በተለይም በአፍሪካ ለሚገኙ ወጣቶች ጥሩ ምሳሌ እንደሆነ እናምናለን ብለዋል። አንደርሰን እንደተናገሩት ፕሮፌሰር ባሪ ከተቋማቸው ጋር በአካዳሚክ ጉዳዮች በጋራ ሊሰራ የሚችልበት እድል እንደሚኖር ያላቸውን ተስፋ ገልጸዋል።
ባለፈው 2024 ህንድ 78ኛውን የነጻነት በዓሏን ስታከብር እንግዶቹ አድርጋ ከጋበዘቻቸው ሰዎች ውስጥ ሱቦርኖ አይዛክ ባሪ አንዱ ነበር። በህንድ ሜጋሊያ የሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በተዘጋጀው የነጻነት በዓል ላይ የዓለማችን ትንሹ ፕሮፌሰር ባሪ አነቃቂ ንግግር አድርጓል። የኒውዮርክ ዩኒቨርሲቲ ተማሪው ባሪ ባደረገው ንግግር የህንድን የወደፊት ህይወት ለማሻሻል በሚደረገው ወጣቶችን የማብቃት ስራ ላይ አስተዋጽኦ እንዲኖረኝ ይፈልጋለሁ ካለ በኋላ የህንድ ነጻነትን ቀን ለማክበር ዛሬ እዚህ በመገኘቴ ታላቅ ክብር ይሰማኛል ብሏል። ባሪ ቀጥሎም ተማሪዎቻችን በተለይም ወጣቱ ትውልድ የህንድን እድገት በኩራት ወደፊት የሚያስቀጥሉ የሀገር ተረካቢና መሪዎች ናቸው ብሏል። ባሪ ንግግሩን ሲቀጥልም በዛሬ ነጻነት ቀን በዓል ላይ ወደ 7000 የሚጠጉ ተማሪዎች በዚህ ግቢ ይገኛሉ። ስለዚህም የሜጋሊያ ሳይንስና ቴክኖሎጂ ዩኒቨርሲቲ በአገር ፍቅር ስሜት ተሞልቷል ብሏል። ባሪ የሱ ኩያ ስለሆኑ ልጆች ሲናገር እያንዳንዱ ልጅ ከአንድ ችሎታ ጋር ነው የሚወለደው ብዬ አምናለሁ ካለ በኋላ በአንድ ነገር ላይ ጥሩ አለመሆን በሁሉም ነገር ላይ አለመቻል ማለት አይደለም ይላል። ለምሳሌ እኔ በስነ ጥበብ ብዙም ጎበዝ አይደለሁም፣ እናም እኔ ጎበዝ የሆንኩባቸው ነገሮች ከስነ ጥበብ ውጭ ናቸው ማለት ነው ብሏል። የልጆችን ተሰጥኦ ፈልጎ የማግኘትና የማሳደግ ኃላፊነት ያለባቸው መምህራን ናቸው የሚለው ባሪ ተማሪዎችም ራሳቸውን አዳምጠው ውስጣቸው ምን እንዳለና ማድረግ የሚያስደስታቸውን ነገር መፈለግ አለባቸው ብሏል። እኔ እንደማስበው ለሂሳብና ሳይንስ ትምህርቶች የተፈጠርኩ ይመስለኛል የሚለው ባሪ ምናልባት በደንብ አልፈተሽን ይሆናል እንጂ እንደኔ አይነት በሚሊዮን የሚቆጠሩ ልጆች ሊኖሩ እንደሚችሉ አስባለሁ ይላል። እነዚህ ልጆች ጥሩ አካባቢ አለዛም ጥሩ መምህር ስላልገጠማቸው ሊሆን ይችላል ችሎታቸውን ያላየነው ካለ በኋላ እናም ጥሩ ትምህርት እንዲማሩና ችሎታቸውን እንዲያወጡ ለማስቻል የሚያስፈልገውን ሁሉ ማድረግ ያስፈልጋል ሲል ምክሩን አጋርቷል። When he was just 1 year old and at 6 was solving higher mathematics and physics problems easily, this 2020 child prodigy nominee is also known as the Einstein of our time. በእድሜ ትንሹ ፕሮፌሰር በመሆኑ ክብር እንደሚሰማው የሚገልጸው ባሪ ነገር ግን እድሜ ልክ ቁጥር ብቻ መሆኑን ሰዎችን ለማስታወስ ወዳለው ብሏል። ብዙ ሰዎች የአንድ ሰው እድሜ ችሎታንና ማህበራዊ ደረጃን ምን መሆን እንዳለበት እንደሚወስን ያስባሉ። ነገር ግን ይህ ስህተት ነው። እድሜ የተወለድንበትን ቀንና ዓመተ ምህረት ከማሳየት ውጪ ሌላ ምንም ነገር የለውም ይላል ባሪ። ሮቦቲክስና የሂሳብ ፎርሙላዎች የሰው ልጅ ሕይወትን ያቀላሉ ብሎ ያስባል። አሁን ላይ ቴክኖሎጂ የሰው ልጆችን በብዙ መልኩ እያገዘ ነው የሚለው ባሪ ለምሳሌ ሕክምናን ብንወስድ ለብዙ በሽታዎች መፍትሄ እየተገኘ ያለው በቴክኖሎጂ ነው ብሏል። ከዓለማችን ላይ ድህነትን ለመቀነስ ብሎም ለማጥፋት ቴክኖሎጂ ትልቁ መሳሪያችን ነው ይላል። Suborno Isaac Bari is an 11-year-old brilliant boy. He also processes information deeply, is empathic, and is sensitive to subtleties. He started showing exceptional skills and signs of sensory processing sensitivity, SPS. እንደ ባሪ ባሉ ልጆች ላይ አስተያየት የሚሰጡ ሰዎች ልጆች እንደ ልጅ አድገው ወጣትነታቸውንም በሚገባቸው ቦታና ስራቸው ላይ ያሳልፈው ነው ከትልቅ ደረጃ ላይ መድረስ ያለባቸው በማለት የባሪን አይነት አስተዳደግ አይቀበሉትም። ለዚህም እንደ ማሳያ ዊሊያም ሲዲስን ያነሳሉ። የአንድ ወቅት አነጋጋሪውና ከአይሁድ ወላጆች የተገኘው ዊሊያም ጄምስ ሲዲስ ዓለም ደግማ ያላገኘችው ሰው ተብሎ ይጠራል። ጸሐፍት ስለ እርሱ ሲገልጹ አንስታይንን ጨምሮ የትኛውም ባለምጡቅ አእምሮ አልደረሰበትም ይላሉ። ስለ ሲዲስ የጻፉ ሰዎች በንጽጽር መስፈርታቸው መሰረት የዊሊያም አይኪው መጠን ከ250 እስከ 300 ባለው መካከል የነበረ ሲሆን የአንስታይን አይኪው ግን እስከ 200 እንደሆነ ይገልጻሉ። ይህም ዊሊያም ጄምስ ሲዲስ የላቀ ነገሮችን የመረዳትና የመስራት አቅምን የተላበሰ ነው ተብሎ ቢገለጽም እድሜ ልኩን አንድም ቀን እንደ ልጅ ሆኖ ያላደገው ሲዲስ ያለውን የሂሳብና የሳይንስ ችሎታ ሁሉ እርግፍ አድርጎ ትቶ ተደብቆ የተራሷ ህይወትን መምራት መርጧል። በሌላ በኩል ያሉ ምሁራን ደግሞ በየጊዜው እንደዚህ አይነት ለየት ያለ ችሎታ ያላቸውን ታዳጊዎች ክትትልና እንክብካቤ በማድረግ ዓለማችን የሚገባትን ከነዚህ ልጆች ማግኘት ይኖርባታል ይላሉ። ስለዚህም እንደ ትልቅ ሰው ማሰብና መስራት እየቻሉ እንደ ልጆች መሆን አለባቸው ማለት
ጭንቅላታቸውን ማባከን ነው ይላሉ። ባሪ እስካሁን ባለው በተረጋጋና ትምህርቱንም በሚገባ በመከታተል ላይ ይገኛል። ሆኖም ባሪ እንደ ልጅ ሆኖ ያሳለፈበት ጊዜ ግን አሁንም ብዙ እንዳልሆነ ይጠቀሳል። ባሪ ለመዝናናት ከወንድሙ ጋር ቼዝና የቅርጫት ኳስ መጫወት እንደሚያስደስተው ገልጿል። ከዛ ውጭ ባሪ ሂሳብና ፊዚክስን መስራት እንደ ትምህርት ብቻ ሳይሆን እንደ መዝናኛም እንደሚቆጥረው ገልጿል። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በእያላችሁበት ሰላም